እንዴት ናችሁ? ሰላም ናችሁ ወይ? እኔ ሁሉም ሰላም ነው። ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ዛሬ አዲስ የሆነ ነገር ይዤላችሁ መጥቻለሁ። እሱም ደግሞ አብረን የምናየው ይሆናል። እንግዲህ ሀቢባ ማለት ነው። ሀቢባ የሳውዲ ኤምባሲ ከሳሉ ብላለች። የሳውዲ ኤምባሲ ከሳሉ ያለችበት ምክንያት ብዙ ጊዜ ዜጎች ሲጎዱ፣ ዜጎች እኔ ጋ እየመጡ ሲያለቅሱ፣ እኔ ጋ እየመጡ የተለያየ ነገር ሲያሰሙ በደወልኩላቸው ሰዓት አያነሱልኝም። ብዙ ጊዜ ከ40 ጊዜ በላይ በጣም ለብዙ ሰው ኤምባሲ ለሚገኘው ሰው ሁሉ ደውያለው። ድምፅ ልክ ያለው፣ ቪዲዮዎችን ልክ ያለው፣ ፎቶዎችን ልክ ያለው፣ ልጆች የተጎዱበት ማለት ነው። ይህ ሁሉ ነገር ሳደርግ ማንም ምላሽ አልሰጠኝም። ስለዚህ ለዜጎች አገልግሎት ካልሰጡ፣ ለሚጠየቁት ነገር መልስ ካልሰጡ እነዚህ ዜጎች ሊጠየቁ ይገባል። ስራቸው ምንድን ነው ብላ እንግዲህ ሀቢባ ድምፅ ሆኑኝ የሳውዲ ኤምባሲ ልከስ ነው፣ ሪያድ የሚገኘው ኤምባሲ ማለት ነው፣ ልከስ ነው ብላለች። እንግዲህ የተናገረችውን ነገር አቀርብላችኋለሁ። አብረን እኔ አይታችሁ እናንተም ደግሞ ምላሽ ትሰጡበታላችሁ። ኮሜንት ላይ አሳውቁን ማለት ነው። ላይክ ማድረግ አትርሱ። አዳዲስ ነገር ይዤላችሁ እመጣለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ። አብረን እኔ የዜጎች ክፍል ኃላፊ ከሆነ ስሙን ንገረኝ። አንዴ ሲልኝ የዜጎች ክፍል ኃላፊ ከሆነ ያናገረክ ስሙን ልንገረክ፣ ስልኩን ልንገረክ። ማን ነው እሱ? አንተ ያናገረክ የዜጎች ክፍል ኃላፊ ነው ያናገረኝ ብለካል አይደል? ይህ ጉዳይ የሚመለከተው የዜጎች አንድ ዜጋ ሲጎዳ የሚመለከተው የዜጎች ክፍል ኃላፊ ነው። አዎ እሺ፣ ማን ነው? አብድል መናን ይባላል። አቶ አብድል መናን ያናገርክ? ማንን ያናገርከው? አቶ አብድል መናን ለዚህ ተጠያቂ ነው እንዴ? የዜጎች ክፍል ኃላፊ ነው። እኔ አብድል መናን አላናገርኩም። ስለዚህ ማንን ያናገርከው? አቶ ሸምሱን ማንን ያናገርከው? እኔ አሁንም ሚሊሽን ሲሚኝ ሁላችንም እዚህ የምንቀመጠው ልጅቷን እንትን ለመፈለግ አይደለም። የኔን ባህሪ አታውቁም። እኔ ወረኛ እኔ ያውላችሁ ምን ነገር አንደኛ እንደገባክ ሄጃለሁ አልከኝ። ሙባረክ ስላመጣክ እንጂ እኔ ማንም ሰው በቲክቶክ መጥቶ እንትን ቢለኝ ያለ ማስረጃ ምንም ነገር አላምንም። ኤምባሲ ሄደካለሁ ስልክ እንደገባክ አዎ ሄጃለሁ አልከኝ። እሺ ምን መለሱ ለጥያቄዎቻችን? አንተ ነህ አይደል? እኔ ኤምባሲ ሄጄ ጥያቄዎቻችን አናግርላችኋለሁ። ኤምባሲ በጣም ይተባበሩኛል። ኤምባሲ በጣም ጥሩ ናቸው። በእኔ በኩል ለመጣ ሁሉ ይረዳሉ ያልከው ኤምባሲ በአንተ በኩል ለመጣ ብቻ ሁሉ የሚረዳ ከሆነ ኤምባሲ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግለው? አልገባኝም። ኤምባሲ እኮ ተቋም ነው። ሀገርን ወክሎ ነው አይደለ ሳውዲ ላይ ያለው። ስለዚህ የትኛውም ኢትዮጵያዊ ችግር ላይ ሲሆንና ኤምባሲ ሄዶ ድምፁን ሲያሰማ ሊያስተናግዱ ይገባል። ሳውዲ ኤምባሲ ምንም እየሰሩ አይደለም። እኔ ስንት እህቶቻችን እየተመቱ ሰንበር ደም ላያቸው ላይ ያለ ቪዲዮ ፎቶ እየላኩላቸው ሎኬሽን ስልክ ቁጥር እየላኩላቸው ኤምባሲ አይደለም እየረዳኝ ያለው። ፖሊስ ጋር ቀጥታ እየደወልኩ ነው። ፖሊስ ቤት ድረስ ላይቭ ላይ ሆኜ ፖሊስ ጋር እየደወልኩ ፖሊስ ነው ቤታቸው ድረስ ሄዶ እየደረሰላቸው ያለው አደጋ ላይ ላሉ እህቶቻችን። ምን አረገ ኤምባሲ? ለስም ኤምባሲ አለን ቢባል ምን ዋጋ አለው? ደግሞ መታችሁ እዚህ ጋር ለኤምባሲ የምትከራከሩ ሰዎች እናንተ ራሳችሁ ሌባ ናችሁ። ከቨር አታድርጉ። ምንም እየረዱ ነው። ታው እየሞተ ነው። እኔ እንደምለው ምንድነው ይሄ አቡ ፋኖ መጥቷል። አስገቢ ይኸውልሽ፣ ይሄ የሳውዲ ኤምባሲ መፍረስ አለበት። ከላይ እስከታች መቀየር አለበት። እኔ ከማስረጃ ጋር ማውራው ቪዲዮ ሰራለሁ። እያንዳንዱ የላኩላቸው ሎኬሽን እባካችሁ ድረሱላት፣ ችግር ላይ ናት፣ እቺ ልጅ እየተደበደበች ነው፣ እየተደፈረች ነው፣ እንደዚህ እያልኩኝ ዋትስአፕ ላይ እኔ ደግሞ ያለ ማስረጃ አላስተናግድም። እየተቀበልኩ እየላኩላቸው እባካችሁ ይኸው ሎኬሽኗ፣ ይኸው የመዳሟ ቁጥር፣ ይኸው ያመጣት ቢሮ ቁጥር፣ ይኸው እያልኩ ከሞቱ በኋላ ለአስክሬን ብታናግሩን ምን ዋጋ አለው? ሳይሞቱ ችግር ላይ እያሉ እንድረስላቸው እያልኩ እያንዳንዱ ኤምባሲ የሚሰራ ስታፍ ጋር እየላኩ ሁሉም ሲን እያለ ሁለት ራይት እያለ ኢግኖር እያደረጋችሁ ከዛ ከሞቱ በኋላ ለአስክሬን መቀበሪያ ወይም ለአስክሬን መሸኛ ደብዳቤ የምትተባበሩን ከሆነ በቃ ይሙቱ እያላችሁ ነው ማለት ነው። ቤተሰብ ደግሞ አስክሬኑን አይደለም የሚፈልገው፣ በነፍስ እንዲሄዱላቸው ነው የሚፈልገው። ደግሞ ውሸታችሁ ማያልቅ። እኔ ቪዲዮ ሰራለሁ። ውጭ ጉዳይ ነው አለቃችሁ አይደለ? ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ሰራለሁ። ማስረጃዎቹን ለጥፌ ስንት የኤምባሲ ስታፍ አናግሬ መልስ እንዳልሰጡኝ ስንት ጊዜ ደውዬ ሪከርድ እያደረኩ ነው ደግሞ ነው የምደውለው። ስንት ጊዜ ደውዬ እንደማታነሱ ከማስረጃ ጋር ለምን እዛ ጋር ተቀምጣችሁ ደሞዝ እንደምትበሉ አላውቅም እንዴ።
ሴት ልጅ በአሰሪዋ የጾታዊ ጥቃት እየደረሰባት እባካችሁ ድረሱላት እየተባላችሁ ማትደርሱ፣ እየተደበደበች እባካችሁ ድረሱላት እየተባላችሁ ማትደርሱ፣ ክፍሏ 4 ቀን ተዘግቶባታል፣ እየተራበች ነው። ሃይማኖት 4 ቀን ሙሉ በምግብ ተዘግቶባት ፖሊስ ጋር ደውያለሁ። እንዴ ፖሊስ አይደል እንደ ሄደላት ፖሊስ አይደል እንደ ከዛ ቤት ያወጣት ዴ መዲና ወንድሟ ማሜ በሌሊት መጥቶ እኔ ጋር ላይቭ ላልቅሶ ላይቭ ላይ ሆኜ ፖሊስ ጋር ደውያለሁ። እንደ ፖሊስ ሄዶ ከቤት ያወጣት ኤምባሲ እያለን ፖሊስ ነው። እሺ ፖሊስ ባይሰማ ነው የት እንሄዳለን እኛ? በየቀኑ አስክሬን ከሳውዲ ወደ ኢትዮጵያ መላክ አለበት ኤምባሲ እያለ ደግሞ በጣም ይረዳሉ ይለኛል። እንዴ በእኔ በኩል ለመጣ ይረዳሉ። በአንተ በኩል ብቻ ለመጣ የሚረዱ ከሆነ ለአንድ ብሔር ለአንድ ግለሰብ ነው የሚያገለግሉት ማለት ነው። አንተ ራስህ እየመሰከርክባቸው ነው። ሁላችንም ኢትዮጵያዊ ነን። ማንኛውም ኢትዮጵያዊ ችግር ላይ ነኝ ሲላቸው ሊሰሙ ይገባል። አይ ቲንክ አንድ የሚፈሩት ሰው መፈጠር አለበት። በቃ አይደለም ይሄ የቪዛ ችግር የሌለው ምናምን ገብቶ እነሱ ጋር ላይቭ ቪዲዮ እየቀረጸ ለምን ይሄን እንደማያደርጉ የሚጠይቃቸው ያስፈልጋል። ማግኘት ሙት እኔ ሳውዲ ቢሆን ኖሮ ቀጥ ብዬ ላይቭ ላይ ሆኜ ነበር መሄደው ዓለም ጉዳቸውን እንዲያይ እንዴት ሰው እንደሚያመናጭቁ ስልክ እንደማያነሱ በአካል ደግሞ ሰው ስንልክ ማነህ ምንድነህ ምን አገባህ እያሉ እንደሚያመናጭቁ ዓለም እንዲያይላቸው በአረብኛም በእንግሊዝኛም ነበር ቪዲዮ የምሰራው ሄጄ ቀጥታ። እስቲ እዚህ ላይ አቢዝ እንግዲህ በመቀጠል ደግሞ ሳሚ ወንድማችን ሳሚ ብዙዎቻችሁ ታውቁታላችሁ። ሰራተኞች የተለያዩ ዜጎች በሃይማኖት በዘር በብሔር ሳይለይ ብዙዎቹን የሚያግዝ ብዙዎቹን የሚረዳ ከዚህ በፊትም እናውቀዋለን። በጣም ጎበዝ ወንድማችን ነው። ዱባይ ያሉ ልጆችን ሲረዳ ሲያግዝ አሁን የሁሉ ምንጫጫ ሰው ሳይመጣ በፊት ራሱ እናውቀዋለን። አረብ ሀገር ውስጥ በጣም ድጋፍ የሚሆን ለስደተኞች በጣም ድጋፍ የሆነ ሁሉም ወደሱ የሚደውል ሁሉም ችግሩን ለሱ የሚነግረው ወንድማችን ነው። አሁን ደግሞ እንግዲህ ምክሩን ይዞ መጥቷል። ምክሩን አዳምጡት። ግጥምም አለው እንዴት አደርሽ እታለም የሚል ግጥም አለው እና ግጥሙንም ምክሩንም አብራቸው አዳምጡ። ይጠቅማቸዋል፣ ለሁላችንም ይጠቅመናል። ሳሚዬንም እናመሰግናለን ከልብ። ወደ ፕሮግራሙ እንሄድ። ታችሁንሽ እንዴት ስለቤተሰብ ግፍ ታወሪያለሽ? ታችሁንሽ እንዴት ስለባል ግፍ ታወሪያለሽ? ሲጀመር ቲክቶክ ላይ መታችሁ የምታለቅሱ ሰዎች እየነገራችሁ ያለት ለህዝብ ብቻ አይደለም ለሰይጣን ነው። መልእክት ለቤተሰብ እንዲያስተላልፍላችሁ መልእክት እየላካችሁ ያላችሁ ይህን ወቁ። ወደዳችሁም ጠላችሁ መኖር የምትፈልጉ ከሆነ አሁን በዙሪያችሁ ያለውን እይታችሁን ቀንሱ፣ ፍላጎታችሁን ቀንሱና ዝቅ በሉና ከእግዚአብሔር ጋር ተነጋገሩ። በራችሁን ዝም፣ ጓደኞቻችሁን ቀንሱ። ይሄ በየጊዜው እየመጡ የሚጠቀጥቋችሁን ጓደኞቻችሁን ካጠገባችሁ አስወግዷቸው። አይጠቅሟችሁም። እስከዛሬ ሊጠቅሟችሁ ከቤት ሰራተኝነት ያስወጣችሁ ነበር። አይጠቅሟችሁ። ካለሽበት ቦታ የማያነቃንቅ ጓደኛ የማያነቃንቅ ቲክቶከር ባናቱ ይተከል። ውጭና ራስሽን ኖሪ። ነገሩን ለእናንተ መንገር እኮ በጣም ጨጓራ መቃጠል ነው። እንቅልፍ አጣችሁ ጌም ላይ 29,000 7,000 10,000 ሰው ቁጭ ብላችሁ እያያችሁ ከሆነ ነገ ለሚፈጠረው ነገር ለምንድን ነው የምታማረው? የማን ጥፋት? ዛሬ በሰላም እኮ ማደርሽ እኮ እግዚአብሔር ነው እንጂ ሰው አይደለም የሚያቀልሽ። ይህን ዛሬ ሰላም ማግኘትሽ እኮ ነው ለነገ የደስታ መንገድሽ ጎረፍ ነው የሚመጣው። የምትጫወቱት ቲክቶክ ላይ ነው ወይ ከማደሞቻችሁ ጋር ፍቅር የላችሁ፣ ወይ ከራሳችሁ ጋር ፍቅር የላችሁ፣ ወይ ከቤተሰብ ጋር ፍቅር የላችሁ። ከሁሉም ያጣችሁ ናችሁ። የምትጨቃጨቁ ሰዎች እኮ አላችሁ። እንዴ ሰው እንዴት በራሱ ዙሪያ ላይ ሰላም ያጣል? ማን የከለከልሽ? ነገርኩሽ እኮ እይታሽን ከቀየርሽ መፍትሄም አለ። መፍትሄ የሌለው ነገር የለም። እኔ የምነግራችሁ ነገር የማይፈጠር የማይጨበጥ ነገር አለ። ትክክለኛ ነገር ነው። ተስፋ
የለኝም ቤተሰብ ጋር ይዤው መሄድ ነገር የለኝም 10 ዓመት ሞላኝ 5 ሳንቲም የለኝም የምትይ ሴት አለሽ አይደለ? ያ ያለመጣው እግዚአብሔር ለበጎ ነው። በቃ የምክንያት ነው ያን ብር ያልሰጠሽ ለጥፋትሽ ለመሞትሽ ምክንያት ሊሆን ይችላል። ያልሰጠሽ ምክንያት አለው። ምክንያትህን አውቄዋለሁ እግዚአብሔር ውዬ ወይ አሁን ደግሞ ተነስቼ ደግሞ እስኪ ሰው የሚሰራውን ስራ ልስራ ብለሽ ተነሽ። የምታደርጉትን ነገር ልታደርጉ የፈለጋችሁትን ነገር ለሰው ካወራችሁት ወደኋላ ትቀራላችሁ። ምክንያቱም ያ ሰው እንድትበልጡት አይፈልግም። እንዴ እኔ እኮ ማውቀው ነገር አለ። ሁሉም ቲክቶከሮች የሁላችሁንም የብር መጠን እንኳን ያውቃሉ። ይህንና እውነት አስብ ብር ምን ያህል ብር እንዳላችሁ ሁሉም ቲክቶከሮች ምን ታደርጊ እንደሆነ ምን ልትተነፍሽ እንደሆነ ምን ልታደርጊ እንደሆነ እነሱ ኮንትሮል አድርገዋቸዋል፣ አውቀዋቸዋል። ፈጣሪዎቻችሁ ናችሁ ነው ፈጣሪዎቻችሁ። እሺ ያልተኖረ ልጅነት አውሪ ሳሚዬ በድጋሚ ድሉን ስለሰጣችሁኝ አመሰግናለሁ። አጠር ያሉ 3 ግጥሞች አሉኝ ማቅረብ ከተቻለ ይቻላል። ቶሎ ኮምፕሊኬሽን ታብታብ አድርጉ። እስከዛው አመሰግናለሁ። ያው በራሴ የሞካከርኳቸው ናቸው። ያልኖርኩት ልጅነት ይላል አንደኛው። እሰማለሁ አበደን ያልኖርኩት ልጅነት በለጋነት እድሜ ስደትን መረጠው ስቄ ተጫውቼ ወርቄ ሳልጠግብ ያደፈች ቀሚሴን በነጭ ለተካት ደሳሳ ጎጆዬን አፍርሼ ልሰራት ስደትን መረጠው ትላንቴን ላድሳት ህልሜ ብዙ ነበር ትላንት ያቀድኳቸው ስደት ዳገት ቁልቁለቱ ደግሞም ወንፊቱ ብዛቱ አምናለሁ አንድ ቀን ህልሜን አይዋለሁ በፈጣሪም ፍቃድ መሆኑን አምናለሁ። ወይኔ ስደተኛ በተስፋ ኑሪ ከዚሁ ከመዳም ኩሽና ይላል አንደኛው ነው ያለው። ሁለተኛው ደግሞ ሳቄን ማንሰረቀኝ ይላል። ሳቄን ማንሰረቀኝ ሃሃሃሃሃ ገደብ የሌለው ሳቅ ሀዘን የሌለበት ገደብ የሌለው ሳቅ ሁልጊዜ ፋሲካ ገደብ የሌለው ሳቅ ሁል ጊዜ ፌሽታ ሳቄ ግሩም ነበር ሰው ሁሉ የሚያስቀና ዛሬ ግን እንደብዟል ያ ሁሉ ፈገግታ ዛሬ ግን እንደብዟል ያ ሁሉ ሆካታ ገደብ የሌለው ሳቅ ህልም ሆኖ አየሁት ገደብ የሌለው ሳቅ ህልም ሆኖ አየሁት ዛሬን በትዝታ ይላል። ሀገራችንን ሰላም ያድርግልን። ጨረሻው ደግሞ ወንድ አጠር ያለቻለኝ ያው ይሄም ለኛ ነው ለስደተኞች። እንዴት አደርሽ እታለም አንቺ ውሸታም አንቺ አስመሳይ አዋንቺን ነው ታውቂው የለ ማንነትሽን ባልጠራውም ስምሽን ደፋ ቀና ብላዳሪ ከሷም አልፋ ለሰው ኗሪ አለ ሚስጥር እኔና አንቺ የምናውቀው ትዕግስት ተስፋ እምነት አለ ብዙ በኔና አንቺ ማንም የማያውቅ